ሌላ ከናቷ ጋር ስትገናኝ አይኗ እንባዋ ምን ነገራችሁ ምን አስተማራችሁ ሩይሷ ነው በቃ ለራሷ አይደለ አንቺ ነየትሽላት በቃ ንገሪው ለወንድምሽ ብሩ ነይ ይችላታል አብሽሩ ብሩ ይመሳምት ሳፈርበት ነገር የለም ታውሰደኝ ተመቻተ ይዘን ታምጣ የኛን ታምጣ ና እዚህ ዳቦ ሰሳቻው ይዛቸዋት ነው እሷ ሳትመጣ አንበላም ያሉ አይ ንገሪ ይዛቸዋት ነው አንጋዞ ወጋዛ ጀጉ ገሰኞ ለመራፉ ለበሚያቀው ይሄን ቀን አብረሽን ብትካፈይ ደስ ይለን ነበር። አልሐምዱሊላህ በነገሮች ሁሉ እሱ ትክክል ነው። የሌላ ጉዳይ ሲነሳ የመሲን ስም አለማንሳት ዘበት ነው። ኤምባሲ አካባቢ ስታረጋቸው የነበራቸው እንቅስቃሴዎች በጣም ብዙ ዋጋ ከፍላለች እና በጣም ጓጉታ ነበር የምትጠብቀው ይሄንን ነገር። እሷ የስደተኞች እናት ናት። ለጠሯት ሁሉ ፈጥኖ ደራሽ ናት። በዛው ልክ ደግሞ የምትኖርበትን ሀገር ህግ አክባሪ ናት እና ሰው ናት። ከልቧ ስለ እውነት ሰው ናት። የንጹህ ልብ ባለቤት ናት። በደስታችን ውስጥ ሆነን ትላት ሁላችንም አስበናታል። ስለዚህ ቀን ብዙ ስለተናገረች ይሄ ቀን እንደሚመጣ እርግጠኛ ሆና ግን ይሄ ቀን ሲመጣ እሷ እንደማትኖር አላሰብነውም። ሁላችንም አላሰብነውም። ድንገት ነው ያጣናት እንደምታውቁትና እዚህ ጋር ሌላ ኑር ሰቦ አባቷ እያጎረሷት ነው ያለው። በነገራችን ላይ በዚህ ቪዲዮ ሙሉውን ሪአክሽኑን ከመጀመሪያው እስከ መጨረሻ ያለውን ነው የምጋብዛችሁ። ቆረጥ ያርኩ ቪዲዮዎችን ጋብዛችኋለሁ። እናቷና ሌላ ሲገናኙ እንባዋ ይሄን ይመስላል። እጅግ በጣም ልብ የሚነካ ነው። እኔ የሰው ልጅ ሆኖ ፍጡር ሆኖ ይሄን እንባ ይሄን ለቅሶ ሲያይ የማያለቅስ የማይባባል ብያላምንም። እዚህ ጋር ሌላ ራሷ ተፍ እያለች እየካደመች እያስተናገደች ነው። እጅግ በጣም ደስ ይላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቤተሰቦች የሀገር ልጆች ሁላችሁንም ሰላም ብያለሁ። እንደው የዚህ ስሜት እንዴት እንደሆነ ባላቅም እዛ ቦታ ላይ ሆነን ስናየው እጅግ በጣም ልብ የሚነካ ነው። ምክንያቱም የሞት ፍርድ ተፈርዶባት 14 አመት ብቻዋን ታስራ ከዛ ወጣ እንደዚህ መታል እናት አባቷን ስታስተናግድ ምን አይነት ስሜት እንደሚሰማ ራሱ ማሰብ ይከብዳል። በዚህ ቪዲዮ ሙሉ ነው የምጋብዛችሁ። አጠቃላይ ከኤርፖርት ሲቀበሏት ያለውን ቤት ውስጥ አንዳንድ ነገር ያደረጉትን ህጋማም ያለ ሁሉም አሉ። የሌላ ቲም እንደዚህ እሷን እየተጎራረሱ አብረው እየበሉ ያለበት እጅግ በጣም ማራኪ ቪዲዮ ነው ማለት ነው። ይሄን ቪዲዮ ላይክ አድርጉት። በጣም ብዙ ሚሊዮኖች ጋር እንዲደርስ አድርጉት። ደስታዋ ተደሰውት እሷም እያጎረሰች ነው ያለችው። ወላሂ ከዚህ በላይ ምን የሚያስደስት ነገር አለ? ሌላ ነው ያያችኋት አይደል? አሁን የተወሰነ እየተረጋጋች ነው ያለችው። እሷም እያጎረሰች እየተጎራረሱ እናትና ልጅ እንባቸውን አብረው እያፈሰሱ እየበሉ ነው። ካሁን በኋላ ግን ደስተኛ እንደምትሆን ተስፋ እናደርጋለን። ያ ቀን ሁሉ አለፈ እላችኋለሁኝ። ወትልከ ለአያሙ ኑዳዊልሃ በይነ ናስ ነው። በዚህ መልኩ ተስተናግዳለች እዛው አዲስ አበባ ኻሊድ ፋውንዴሽን ቤት። በነገራችን ላይ ኻሊድ ፋውንዴሽን ማለት ቀላል ሰው እንዳይመስላችሁ፣ በጣም ከባድ ሰው ነው። አውሮፕላን ማረፊያ ላይ ክልክል ነው። ሴኩሪቲ በጣም የተከለከለ ሁሉ ነገር አስፈቅዶ አንድ ቀን ተደርጎ የማይታወቀው ነው የተከለከለ ቦታ ድረስ ገብቶ እንዲቀርጹ ወደ ውስጥ እንዲገቡ የመንግስት ባለስልጣን ካልሆነ በስተቀር እዛ መግባት አይቻልም። እነሱ እንዲያያችሁ እንደው አንዳንድ ነገር ላውራችሁ ብዬ ነው። እና ኻሊድ ፋውንዴሽን እጅግ በጣም ያልጠበቅኩት አይነት ሰው ነው። አላህ ጀዛውን ይክፈለው። ቀንነት አለው። በዚህ ላይ ደግሞ ለሰው ልጅ ያለውን ታታሪነት ስታው በጣም ይማርካቸዋል። አላህ የተሻለ ነገር ይወፍቀው። አሁን ከእስር በቅርብ ነው የወጣው። የምታውቁት ነገር አለ ማለት ነው። ያው ብዙ በቃ ለራሷ አይደለ አንቺ ነየትሽላት በቃ ንገሪው ለወንድምሽ ብሩ ነይ ይችላታል አብሽሩ ብሩ ይመሳምት ሳፈርበት ነገር የለም ታውሰደኝ ተመቻተ ይዘን ታምጣ የኛን ታምጣ ና እዚህ ዳቦ ሰሳቻው ይዛቸዋት ነው እሷ ሳትመጣ አንበላም ያሉ አይ ንገሪ ይዛቸዋት ነው አገኘዋት። እዚህ ጋር እንደምታዩት እየተገባበዙ እየጎረሱ ነው ያሉት። ዙዙ በነገራችን ላይ እስኪ በደንብ ስሟትማ። ምክንያቱም ሌላ ሲወጣ መሲ ግን ከአፈር በታይ ሆናለች። ምክንያቱም ለሌላ ደግሞ ትልቅ ዋጋ ከፍላለች።
ያ ነው ዙዙን ያስለቀሳት። እንደው መጀመሪያው ላይ በደንብ ያልሰማችኋት በደንብ ስሙና አስተንትኑላችሁ ወዳለሁኝ። ያሳዝናል። አንዳንድ ጊዜ እንደዚህ ጓደኛችሁን ስታጡት ያን ጥሩ ሰው የምትሉት በጣም ከባድ ነውና እንደዚህ እነሱ እየተገባበዙ ነው። መሲዝ ኖራ ይሄን ደስታ ብታይ ብላ ነው ያለቀሰችው ልላችሁ እወዳለሁ ማለት ነው። ምክንያቱም ለሷ ትልቅ ዋጋ ስለከፈለች እና ውለታ አይረሳም። የሰው ልጅ ሆኖ ጓደኛችሁ አንዳንድ ክፉ ቦታ ላይ አብሮ የነበረ ደስታ ሲመጣ ስታጡት ያማል፣ ከባድ ነው። ለዛ ነው ላችኋለሁ። እሺ ዙዙንን አዳምጣደሙ እኔ ራሱ መቆጣጠም በዋን ያቀው ይሄን ቀን አብረሽን ብትካፈይ ደስ ይለን ነበር። አልሐምዱሊላህ በነገሮች ሁሉ እሱ ትክክል ነው። የሌላ ጉዳይ ሲነሳ የመሲን ስም አለማንሳት ዘበት ነው። ኤምባሲ አካባቢ ስታደርጋቸው የነበራቸው እንቅስቃሴዎች በጣም ብዙ ዋጋ ከፍላለች እና በጣም ጓጉታ ነበር የምትጠብቀው ይሄንን ነገር። እሷ የስደተኞች እናት ናት፣ ለጠሯት ሁሉ ፈጥኖ ደራሽ ናት። በዛው ልክ ደግሞ የምትኖርበትን ሀገር ህግ አክባሪ ናት እና ሰው ናት። ከልቧ ስለ እውነት ሰው ናት። የንጹህ ልብ ባለቤት ናት። በደስታችን ውስጥ ሆነን ትላት ሁላችንም አስበናታል። ስለዚህች ቀን ብዙ ስለተናገረች ይሄ ቀን እንደሚመጣ እርግጠኛ ሆና ግን ይሄ ቀን ሲመጣ እሷ እንደማትኖር አላሰብነውም። ሁላችንም አላሰብነውም። ድንገት ነው ያጣናት እንደምታውቁትና አልሐምዱሊላህ ረብል ዓለሚን ምስጋና ለአላህ ሱብሓነሁ ወተዓላ ይገባው። እያንዳንዳችሁ ከሀገር ውስጥም ከሀገር ውጭም ሆናችሁ ለእህታችን ለይላ ኑር ሰቦ ለህይወቷ መትረፍ ሰበብ ለመሆን በገንዘባችሁ በዱዓችሁ በምትችሉት ነገር በሙሉ ከጎናችን የቆማችሁ በሙሉ አላህ ሱብሓነሁ ወተዓላ ጀዛአችሁን ይክፈላችሁ። ሌላ ሙስሊም፣ ክርስቲያን፣ ፕሮቴስታንት፣ ኢትዮጵያዊ፣ አረብ፣ ኤርትራዊ ያልተሳተፈባት ሰው የለም እርሷን ለማትረፍ። ይሄ ደግሞ አላህ ሱብሓነሁ ወተዓላ ያደረገው ነው። ይሄንን ማየት ምን ያህል ያስደስታል። እናትና አባት ልጃቸውን እቅፋቸው ላይ ሲይዙ የኢትዮጵያ መሬት ከዛ ሁላ በላይ አላህ ሱብሓነሁ ወተዓላ አንስቶላት ከህዝቧ ጋር መገናኘት ቀላል ነገር አይደለም። ሁላችሁም አላህ ሱብሓነሁ ወተዓላ አጅራችሁን ይክፈላችሁ። የኔ ጌታ ሱብሓነሁ ወተዓላ ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። እዚህ ላይ የተሳተፋችሁ በሙሉ የተባበራችሁ ኢትዮጵያ ኤምባሲ፣ ውጭ ጉዳይ ሚኒስቴር፣ እኔ ማንን ጠርቼ ማንን ተዋለሁ፣ ኢትዮጵያ ኤርላይንስ ትላንትና በላይ ህዝቡ የለፋበትን የታገለበትን ሙሉ ፕሮግራሙ ሲተላለፍ ፍቃድ ሰጥተው የለፉበትን ህዝቡ እህታችንን ስንቀበል አሳዩ ፈቅደው። ሰውንም ማያመሰግን አላህን ሱብሓነሁ ወተዓላ ያመሰግን ማለት የተባለው እጅግ በጣም እናመሰግናችኋለን። እህታችንን መጨረሻውን አላህ ሱብሓነሁ ወተዓላ ያስተካክልላት። አልሐምዱሊላህ አንጋዞ ወጋዛ ጀጉ ከሰኞ ለመራሁ ጅራ ጋዲ ከሰኞ ሰበር ዜና። ሰላም አድማጮቻችን፣ ይህ ከውሰር ሚዲያ ነው። ሙአጅሩ መሐመድ መረጃውን አቀርብላችኋለሁ። ተስፋ የተቆረጠባት የመሰለችው በተከሰሰችበት የነፍስ ማጥፋት ክስ አንገቷ በሰይፍ እንዲቀላ በሳውዲ አረቢያ ሪያድ ከፍተኛው ፍርድ ቤት የተበየነባት የመሞቻ ጊዜዋን ከእስር ቤት ፍርግርግ ብረቶች ጀርባ በመጠባበቅ ላይ የነበረችው ሌላ ኑር ሰቦረዲ ከሞት ተርፋ እነሆ ለሀገሯ አፈር በቃች። ሰኔ 22 ቀን 2018 ለተሰኞም ايش اسمك؟ ليلى. من وين يا ليلى؟ ليلى نور صبو. من وين؟ إثيوبيا.
ያለፉትን 13 የጭንቀት የመከራም የሰቀቀን ዓመታቶችን በሳውዲ አረቢያ ሪያድ ከባድ አስፈሪ እስር ቤቶች ውስጥ ያሳለፈችው ሌይላ ኑር ሰቦረዲ ለሀገሯ አፈር ትበቃ ዘንድ ቲም ሌይላ የተሰኘው ታዋቂ ቲክቶከሮች፣ የኪነ ጥበብ ባለሙያዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ከፍተኛ ሚና እንደነበራቸው ታውቆ ህዝባችንም በቲም ሌይላ አስተባባሪነት የተጠየቀውን ከ2 ዓመት በፊት ነው አድማጮች በወቅቱ ምንዛሬ ከ50 ሚሊዮን የኢትዮጵያ ብር በላይ ወይም ደግሞ 2 ሚሊዮን ሪያል የካሳ ክፍያ ገንዘብ በመለገስና ጉዳዩ የሚመለከታቸው የመንግስት አካላትን በበኩላቸው ከሀገር ሳውዲ አረቢያ ጋር የዲፕሎማሲ ግንኙነታቸውን በማጥበቅና በመታተር ሌይላ ኑር ሰቦ ለሀገሯ አፈር እንድትበቃም ከፍተኛ ሚና ተጫውተዋል። የዛሬ 13 ዓመት ኑሮን ለማሸነፍና ለቤተሰቦቿ ቤዛ ሆና ተስፋ ለመሆን ወደ ሳውዲ አረቢያ በኮንትራት ሰራተኝነት ያቀናችው ሌይላ ኑር ሰቦረዲ በአሰሪዎቿ ግፈኝነት በደል ሳቢያም በተፈጠረ አስከፊ ጸብ ዩስራ የተባለች 5 ዓመት ህፃን ህይወት ነፍስ በእጇ በመጥፋቱ ነበር ለእስር የተዳረገችውና አንገቷ በሰይፍ ተቀልቶ በሞት እንድትቀጣም የሳውዲ አረቢያ ሪያድ ከፍተኛው ፍርድ ቤትም የወሰነባት። አድማጮች ይህ በእንዲህ እንዳለም የሌላን ጉዳይ በቅርበት ሲከታተል የነበረው በሳውዲ አረቢያ የሪያድ ኤምባሲ ከፍርድ ቤቱና ከሌላ ከሳሾች ቤተሰቦች ባገኘው መረጃ መሰረትም የሟች ህፃን ዩስራ ቤተሰቦች ሌይላ 2 ሚሊዮን የሳውዲ አረቢያ ሪያል የነፍስ ዋጋ ክፍያ መክፈል ከቻለች በአውፉታ እንድትለቀቅ እንደሚያደርጉ የተሰማ ሲሆን ይህ ተፈጻሚ የሚሆነው በአንድ ወር ከ9 ቀናት ውስጥ ወይም በ39 ቀን ውስጥ ብቻ እንደሆነ በመታወቁ ታህሳስ 10 ቀን 2016 ከዛሬ 2 ዓመት በፊት ማለት ነው ቲም ሌይላ በይፋ ተዋቅሮ ገንዘብ የማሰባሰብ ዓለም አቀፍ ዘመቻ ተደርጎ በአጭር ቀናት ውስጥ አስፈላጊው የገንዘብ መጠን የተሟላ ቢሆንም ላለፉት 2 ዓመታት በላይ በነበሩት የቢሮክራሲ ውጣ ውረዶች ሳቢያ ሌይላ ከስር ባለመፈታቷ በርካታ ቅሬታዎች ሲቀርቡ ቆይቶ እነሆ የአላህ ሱብሓነሁ ወተዓላ ፈቃድ ሆኖም ዛሬ ሰኔ 22 2018 አስፈላጊውን የጉዞ ሰነድ አሟልታ ሌይላ ኑር ሰቦረዲ አዲስ አበባ ቦሌ አየር ማረፊያ ስትደርስ የቲም ሌይላ አባላትና ቤተሰቦቿ በተገኙበት ደማቅ አቀባበል ተደርጎላታል። أول تروح سوريا ليش أنا اشتغل شغل أقول أنا بعدين لا ما في سفر شغلي شغل مين اللي يقول لك ما في سفر؟ أول ليش تبكي أنا دائما يبكي ليش تبكي أنا أروح سوريا لا ما في سفر شغلي شغل.
ቡርሳ ሞረዲ አትሙች የተባለች ነፍስ ዛሬ ከእናትና አባቷ ጋር ከ14 ዓመት የእስር ቆይታ በኋላ አዲስ አበባ ገብታ ተገናኝታለች። የብዙ ኢትዮጵያኖች ርብርብ ያየንበት ከ14 ዓመት በፊት ሰው በመግደል ወንጀል ተከሳ የሞት ፍርድ የተፈረደባት ሌይላ ቡርሳቦ ይህንን ፍርድ ለማስቀየር የካሳ ገንዘብ መክፈል አለባትም ተብሎ ሁሉም ኢትዮጵያውያን ተረባርበው የሚችሉትን አድርጓል። ዛሬ ያቺ ነፍስ አዲስ አበባ ገብታ ከ14 ዓመት በኋላ እናትና አባቷን ለማቀፍ በቅታለች። ትናንት የሞት አፋፍ ላይ የነበረች ነፍስያ ተስፋ ያልነበራት እህት ዛሬ በደስታ ቤተሰቦቿን ስታገኝ ምን አይነት አጋጣሚዎች ሊኖሩ እንደሚችሉ መገመት አይከብድም። ለእህታችን ነፍስያን ለማትረፍ ሁላችሁም የተረባረባችሁ እንኳን ደስ ያላችሁ። ዛሬ ኢትዮጵያ መግባቷም ተሰምቷል። ይህ የሚኖር ህይወት ነው። ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አትወጣም ለማለት ተሰግዶ አብሽር ያ አላህ አምነዋለሁና ቻልኩት የቀንምጡ። ውድ ቤተሰቦቼ ስሜቱን መቆጣጠር ራሱ በጣም ከባድ ነው። እርግጠኛ እስኪ እናንተ እዚህ ቦታ ላይ ብትሆኑ የሚሰማችሁን ስሜት አሳውቁኝ። አስባችሁታል? ከሞት ሰው እኩል ነበረች፣ ዛሬ ነገ ትሞታለች እያሉ የሞት ፍርዷን ሲጠባበቁ የነበሩ አላህ መሻቱ ሆኖ የአላህ ፍላጎት ሆኖ ዛሬ አይናቸውን በአይናቸው አዩ። ዛሬ ለዚህ ትልቅ ስኬት ደረሱ። በማን እርዳታ? በአላህ Subhanahu Wa Ta'ala እርዳታ። እናንተስ ምን ተሰማችሁ? እዚህ ቪዲዮ ላይ ደው ምን ተሰማችሁ? እስኪ የተሰማችሁትን እንድትነግሩላችሁ ወዳለሁኝ። ቪዲዮ ላይክ አድርጉት፣ ሼር አድርጉ። አሁንም ደግሞ ያለውን ሪአክሽን አብረን የምናይ ይሆናል። ሙሉ ነው የምታዩት ማለት ነው። ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አትወጣም ለማለት ተሰግዶ አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድነው መሰለ ያው በደም
ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለመፈጣሪ ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ እሰግድላችኋለሁ እንዲህ ላረጋችሁ። እኔ ነው መስገድ ያለብኝ ማመስገድ ያለብኝ ነው። ኢንሻአላህ እንግዲህ ሰላተል ሽኩር እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትታይ የሌላ ኑር ሰቦ ጉዳይ ከሞላ ጎደል ይህን ይመስላል። ያቀባበሉ ሁኔታ ማለት ነው ሆነ ተከናወነ በሚለው ፕሮግራማችን ወደ መዝጋው ወደ ማረጋው ይሄድ ነው። ሌላ እንግዲህ እናቷን ስታገኝ እንዲህ ነበር እያለቀሰች ያለችው። እንጃ ምን አይነት ስሜት እንደሆነ አስባችሁታል? ግን ይሄንን ባውትስ ይሄንን ባተመልከቱ ወላሂ ከባድ ነው። ለማንኛውም ነገር አልহামዱሊላህ ለዓለማቱ ጌታ የላቀ ምስጋና ይገባው። አላህ Subhanahu Wa Ta'ala እንደዚሁ ጭንቅ ውስጥ ችግር ውስጥ መከራ ውስጥ ያሉ በርካታ እህት ወንድሞች አሉ በመላው ዓለማችን ውስጥ ግማሹ ጤናቱ ግማሹ ስር ገብቶ ግማሹ የሞት ፍርድ እየተጠባበቀ ያለ በዚህ ሰዓት ነገ ትሞታለህ ነገ ፍርዱ ይፈጸምብሃል ተብሎ ግማሹ ምንም ባልሰራው ወንጀል ምናልባትም በስህተት ወይም ደግሞ እሱ ባልሰራው ወንጀል እንደዚህ ያጋጠመው ብዙ ሰው አለ። እሱ ባልሰራው ወንጀል እኮ 30 ዓመት 40 ዓመት ይታሰራል። ለዓለማችን ላይ አሁን በቅርቡ ራስ ይወጣል 40 ዓመት ታስሮ 43 ዓመት ታስሮ እሱ ባልሰራው ወንጀልና እንባዋን ይሄን ስታው ራሱ ምን አይነት ስሜት እንደሚሰማችሁ ባላቅም አልহামዱሊላህ ለዓለማቱ ጌታ ሽኩር ይገባው እና እንደዚህ የተጨነቁ ጤናቸውን አላህ እንዲመልስላቸው ትዳራቸውን ቢብሏቸው ርዝቅም ቢብሏቸው እስር ቤት ገብተው ሞት ፍርድ ሲጠባበቁ የነበሩትን ሁሉ አላህ ፈረጃውን ያንጣላቸው። ምክንያቱም የሰው የሚጨነቀው በአንድ ሳይዝ በበርካታ ነገር ነው የሚጨናነቀው። ብዙ የሚያጨናንቅ ነገር አለ ዱንያ ላይ አይደለ ያለን። ከአላህ መራቅ ራሱ ያጨናንቃል። አረን ምኑ ሰውን የሚያጨናንቅ ነገር ስፍር ቁጥር የለውም። ስለዚህ አላህ ለሁሉም ፈረጃውን ያንጣ። የሌላን ፈረጃ ያመጣ ጌታ የኔን ያንተን ሁላችንም ያንቺን ይሄን ቪዲዮ የሚሰሙትን ሁሉ አላህ ፈረጃውን ያንጣላቸው። ወላሂ ስሜቱ በጣም ከባድ ነው። ስሜቱን የሚያውቀው ያውቀዋልና እጅግ በጣም ከባድ የሚባል ስሜት ነው። አላህ Subhanahu Wa Ta'ala ይፈርጃችሁ። እምቢ ያላችሁን ሁሉ አላህ ያገራላችሁ። ለናንተ ለዱንያ አኺራ የሚሆናችሁ ነገር አላህ ያሳካላችሁ። ሌላ ተሳካላት አይደል? ለኔም ላንተም ለሁላችንም አላህ መልካሙን ነገር ያሳካልን። ከዱንያ አኺራ ፈተና አላህ ይጠብቀን። ከባድ ነው እህት ወንድሞች። እሷ በጣም ጸጽቷታል። ግን እስከዛሬ ድረስ እስር ቤት የነበረችው ሞትን ነው የምትጠብቀው ሌላ ነገር አይደለም አይደል? አንተ የሞት ፍርድ ተፈርዶብህ እንደምትገደል አውቀህ አይደለም ይሄን 14 ዓመት 13 ዓመት አይደለም አንድ ቀን አንድ ደቂቃ የቱን ያክል ከባድ ሆነ ተከናወነ ነውና አንተ ልትሞት ዱንያ ልትሰናበት ስትል አንድ ደቂቃ አለች ብትባል 11,000 ዓመት አለ ቢባል ቀኑ አይመሽልም። በጣም ከባድ ነው። ሌሊቱ አይነጋም ቀኑ አይመሽም። ምግብ ለምንድን ነው የምትበላው? አንተ ልትሞት ነው እየተባለ ወደ ሆድህ የሚገባስ ምግብ አለ ተጠግቶ ተስማምቶ የለም እኮ ከባድ እኮ ነው ጎስ። ቦታው ላይ ስንሆን እኮ እጅግ በጣም ከባድ ነው። አላህ ይፈርጀን ጀሚዓን። አላህ ፈረጃው ቅርብ ነው። አላህ ለተቸገረ ሁሉ መልካም ነገር ያምጣውላህ። ይህን ዱዓ አሜን በሉ። የምን አሜን በሉ። አላህ ሁላችንም ያላሰብነውን ኸይረይ ዱንያ ወልአኺራ የሚሆን ነገር አንጥቶ ይፈርጀን። አላህ መልካሙን ነገር ያንጣልን። አላህ Subhanahu Wa Ta'ala እሷን ፈርጇታል። እሷን አላህ Subhanahu Wa Ta'ala ገና ነሽ ብሏታል። እድሜዋን ረዘም አድርጎ ለወላጆቿ ምርጥ ልጅ ለልጆቿ አላህ ተሻሉ ጥሩ ትዳር ወፍቋት
የተሻለ ህይወት ወፍቋት መልካም ልጆችን ወፍቋት ታሪክ የምናወራ ልጆቿን እንደ ትልልቅ የታሪክ ምሁሮች እንደነ አብዱራህማን ብን አውፍ እንደነ ዑስማን ብን አፋን ያለ ስራቸውን የሚሰራ ማለት ነው በቃ እንደነ ዑመር ብን አብዱል አዚዝ የመሳሰሉትን ታላላቅ ሰዎች እንደነ ቡኻሪ እንደነ ሙስሊም ለዲኑ ለኡማው ለሰው ልጅ በሙሉ የሚጠቅሙ መልካም ልጆችን አላህ ይወፍቃት እናንተንም አላህ ጀዛችሁን ይክፈላችሁ ሆነ ተከናወነ አልহামዱሊላህ ثم الحمد لله ይሄ ሁሉ የአላህ Subhanahu Wa Ta'ala ችሮታ የጌታዬ ጸጋ ነው ሽክራን ሰላም አለይኩም ወራህመቱላሂ ወበረካቱ